ወገኖቼ ሞት ሲበዛ አበሳጫችሁ፣ ገዳማት ሲደፈሩ አይነዳችሁ፣ እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አሳዝናችሁ አንዳች ነገር አበሳጫችሁ። እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነው። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። በኃጢአት ለዲያብሎስ ባርነት እንንገብር ነጋዴዎች አይደለንም እኛ። ነጋዴዎች እኮ የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም እኛስ። ቤተ ክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አመነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ፣ ሳያምኑበት አንዳንዶች ማርያምን ይላሉ። አያምኑበትም እኮ ለመቆያነት እኮ ነው። ማርያምን አዛኛል ይሏል። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ የቤት ቅናት ይበላኛል በሚል ርዕስ ይቆያለን። እግዚአብሔር ከሁላችን ጋር ይሁን። ጌታችን አገልግሎት ሲጀምር 4 ፋሲካዎች ነበሩ እስከ ስቅለቱ ድረስ። የመጀመሪያው ፋሲካ በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ጀምሮ ተመዝግቧል። ሁለተኛው በሉቃስ ወንጌል ምዕራፍ 6 ቁጥር 1 የምታገኙት ነው። ሶስተኛው ፋሲካ በዮሐንስ ወንጌል ምዕራፍ 6 ቁጥር 4 የሚገኘው ነው። አራተኛው ፋሲካ ጌታ በተሰቀለበት ሰሞን የነበረው ነው። ከአገልግሎቱ ጅማሬ እስከ ፍጻሜ 4 ፋሲካ ያልኳችሁ እነዚህን ነው ወገኖቼ። የዛሬ በዓላቶቻችን የጌታ በዓላቶች ናቸው ወይስ የኛ በዓላቶች ናቸው? ወገኖቼ እንደዚህ ያስባችሁ ታውቃላችሁ? ጉባኤያቶቻችን የእግዚአብሔር ጉባኤያት ናቸው ወይስ የኛ ጉባኤያት ናቸው? ታስታውሳላችሁ? እስራኤል በበደሉ ጊዜ ሕዝቤ ይላቸው እንዳልነበረ ሕዝብህ እንዳላቸው ታስታውሳላችሁ? እኔ ያስፈራኛል። እግዚአብሔር እኔና እናንተን ሕዝቦቼ ይለን ይሆን ዛሬ? ባሮቼ አገልጋዮቼ ይለን ይሆን ዛሬ? እኔ ያስፈራኛል። ጳጳሳቶቼ ይል ይሆን ዛሬ እግዚአብሔር? ሰባኪዎቼ ይል ይሆን እግዚአብሔር ዛሬ? ባሪያዎቼ ይል ይሆን ዛሬ? ልጆቼ ይል ይሆን እግዚአብሔር ዛሬ? ወገኖቼ የኛ ጾም ነው፣ የጌታ ጾም ነው። ይሄ በጣም ያስፈራል። ያ አይሁድ ፋሲካ የሚለው ቃል ይሄንን ያሳያል። እንደውም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን እንደሚል ታውቃላችሁ? መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆኖብኛል ይላል። ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊነት ጠልታዋለች፣ ወዳዋለች። ሸክም ሆኖብኛል ይላል። ይህ እንዴት ያስፈራል! ለካ እግዚአብሔር የሚጠላው በዓል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። ለካ እግዚአብሔር የማይመርጠው አገልጋይ አለ። ይሄ እንደምን ያስፈራል! ሁለተኛው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የጀመረው ከመቅደስ ነው።
አገልግሎቱንም የፈጸመው በመቅደስ ነው። በመጀመሪያው ፋሲካ አገልግሎቱን ሲጀምር ቤተ መቅደስን በማንጻት ነው። ታስታውሱ ከሆነ ሊሰቀል ሲል አገልግሎቱንም ሲፈጽም የጨረሰው መቅደስን በማንጻት ነው። እናንተ ክርስቲያኖች በመቅደስ ውስጥ እድሜያችሁ ጀምሮ በመቅደስ ውስጥ ያልቅ ይሆን? ጉልበታችሁ የት ያረጃል? ዓይናችሁ የት ይፈዛል? እጃችሁ የት ይደነዝዛል? በመቅደስ ጀምራችሁ በመቅደስ ትጨርሱ ይሆን? ወገኖቼ ከዚህ የበለጠ ምን ትምህርት አለ? ጌታችን ያስተማረን ይህ ነው። በመቅደስ መጀመርን በመቅደስ መጨረስን ነው ያስተማረን። ሁለተኛው ነጥብ የሚያስተምረን ይህንን ነው። ሶስተኛው ጌታችን በመቅደስ ጀምሮ በመቅደስ መጨረስን ብቻ አይደለም፣ በመቅደስ የመጀመሪያው ሥራው ያደረገው ማንጻትንና መቀደስን ነው። ወገኖቼ ምን ማለት መሰላችሁ? ከሁሉም ነገር የሚቀድመው ራስን መቀደስ ነው። ምእመናን ማር ይስሐቅ እንደተናገረው ማስተማር መልካም ነው፣ ከሁሉ በላይ ግን ራስን ንጹህ ማድረግ ነው የሚበልጠው። ባትሰብክ ይቅር፣ ባትዘምርም ይቅር፣ ባትሰበሰብም ይቅር፣ የሚቀድመው ቀዳሚ ጉዳይ ግን ራስን መቀደስና ማንጻት ነው። ወገኖቼ ከየት ነው የምንጀምረው እኛ? መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች በጎ አገልግሎታችሁ ነው የሚለው። ወገኖቼ የቱንም ነገር ብናደርግ ዓለምን የሚያሸንፈው መቀደሳችን ብቻ ነው፣ ንጽህናችን ብቻ ነው። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። ስለ መቀደስ አስባችሁ ታውቃላችሁ ወገኖቼ? አንደበትን ስለ መቀደስ፣ ሰውነትን ስላለማርከስ፣ ከክፉ ነገር ጋር ስላለመተባበር፣ ቅድስና ለእግዚአብሔር ከማለት አስባችሁ ታውቃላችሁ? ነቢያት መንፈሳቸው ንጹህ በማድረግ እኮ ነው እግዚአብሔርን ያዩት። በእርግጠኝነት ሁላችሁም እግዚአብሔርን ለማየት እንደምትመኙ አስባለሁ። የእግዚአብሔር ቃል እንዲህ ይላል፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እግዚአብሔርን ማየት ከወደድን መቀደስ አለብን ወገኖቼ። ለዚህ ነው በመቀደስ የጀመረው። ለዚህ ነው በማንጻት የጀመረው። ለዚህ ነው እርኩስን ነገር ከማባረር የጀመረው ወገኖቼ። በቀን ስንት ጊዜ ትቀደሳላችሁ ወገኖቼ? መጽሐፍ ቅዱስ ግልጽ ትምህርት ነው የሚናገረው። እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ስጋንና ነፍስን ከሚያረክሱ ነገሮች ራሳችንን እንለያለን ይላል ቅዱስ ጳውሎስ። ራሳችሁን ለዩ ምእመናን። እግዚአብሔር በዋናነት ከኛ የሚፈልገው መቀደሳችንን ነው። እግዚአብሔርን የምታገኝ ነፍስ የተቀደሰች ነፍስ ናት። ለዚህ ነው በኦሪትም በሐዲስም ስለ ቅድስና በሙሉ የሚናገረው ወገኖቼ። ከመቀደስ ነው የተጀመረው ወገኖቼ። ለመቀደስ ሲጀምር ምን አደረገ ወገኖቼ? አንድ ነገር አደረገ። ሲገባ የአምልኮ ቦታውን የንግድ ቦታ አድርገውት ነበር። እግዚአብሔርን ከማግኘት ይልቅ ቢዝነስ አድርገውት ነበር። የበሬዎች ግሳት፣ የላሙ ጩኸት፣ የበጎች ሽታ፣ የርግቦች እሱን ያገኘው ጌታችን። አምልኮቱ ንግድ ሆኖ ተቀይሮ ነበር። መቅደሱ ገበያ ሆኖ ነበረ። ይሄ እንዴት አያበሳጭም ወገኖቼ? ይሄ እንዴት አያናድድም ወገኖቼ? ይሄ ነው እኮ ጌታችንን ጅራፍ እንዲያነሳ ያደረገው ወገኖቼ። አንዳች የሚያበሳጭ ነገር የለም። አይታያችሁ? ስለ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ስታነቡ ወገኖቼ በአቴና በፈላስፎቹ ከተማ ሲዘዋወር ከተማይቱ በጣዖት ተሞልታ ነበር ይላል። እናስ የቅዱስ ጳውሎስ መንፈሱ ተበሳጨበት ይልላችኋል። ምን ሲያይ? ከተማይቱ በጣዖት ተሞልታ ሲያይ መንፈሱ ተበሳጨበት። ኦርቶዶክሳውያን አንዳች የሚያበሳጫችሁ ነገር የለም? ከዝማሬው በላይ ዘፈኑ ሲበዛ አበሳጫችሁ?
ከመቅደሱ በላይ ግሮሰሪው ሲበዛ ያበሳጫችሁ ወገኖቼ፣ ዕጣን ከሚሸተው በላይ ሐሺሽ ማጨሳዎች ሲበዙ ያበሳጫችሁ ወገኖቼ፣ በከተማችንና በአገራችን ከፍቅር በላይ ጸብ ሲገነግን ያበሳጫችሁ መንፈሳችሁ አይበሳጭም እንዴ? ክርስትና ሲተው መንፈሳዊነት ሲላላ ጸብ ሲበዛ ቅድስና ሲጠፋ መንፈሳችሁ አይበሳጭም? ቅናት አንገበግባችሁ? ድሆች ሜዳ ላይ ሲወድቁ አንዳች ነገር አይሰማችሁም? ሰዎች በስካር ሲባዝኑ አንዳች ነገር አያማችሁ? ወገኖቼ ሞት ሲበዛ አበሳጫችሁ? ገዳማት ሲደፈሩ አይነዳችሁ? እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አያሳዝናችሁም? አንዳች ነገር አያበሳጫችሁ? ምንም አይሰማችሁ? ምንም ነገር አይሰማንም? መንፈሳችሁ አይበሳጭም? መንፈሳዊነት ሲላላ እግዚአብሔር ቤት ከሚመጣው በላይ ጠንቋይ ቤት የሚካደመው ሲበዛ አያበሳጫችሁ? ከሰማው በላይ ያልሰማው ሲበዛ አይነዳችሁ እንዴ? ከደግነት ከየዋህነት በላይ ሴራ ሲገነግን አያናድዳችሁ? ከቅድስና በላይ ለግብረ ሰዶማዊነት ልንበረከክ ጫፍ ስንቀርብ አይነዳችሁ? አያበሳጫችሁ? ቀስ በቀስ እየተለወጥን ስንሄድ አያማችሁ? ምንም አትበሳጩ? ይሄ ሊያበሳጨን ይገባል። ይሄ እኮ ነው ሊበላን የሚገባው። ገዳማቱ ሲፈቱ አይነዳችሁ? አባቶች ስፍራ ሲያጡ አይነዳችሁ? ንጹሃን አንገት ሲሰብሩ ክፉዎች አንገት ሲያቀኑ አያቃጥላችሁ? አይበላችሁ? ኖርማል ነው፣ ፒስ ነው፣ ምንም አይሰማችሁ? ስራ ልንሰራ ነው የተሰበሰብነው ወይስ እንደ ከዚህ ቀደሙ ከንፈር መጠን ለመለያየት ነው የተሰበሰብነው? ለመቀጠልና ለማቆም ባለው የዚህ ዓለም ትግል ውስጥ የሚያበሳጫችሁ ነገር የለም? በከተማይቱ ጣዖት ሞልቶ ሲመለከት መንፈሱ ተበሳጨበት የሚለው እኮ ጌታችንም ገብቶ ሲመለከት ነጋዴዎች በስቶ ሲያይ ጅራፍ አነሳ። እሱ ነው እኮ የቤት ቅናት ይበላኛል ያለው። አዎ እንጃ አየ ጌታችን ምን አደረገ? ጅራፍ ገምዶ በሬ ነጋዴዎችን፣ በግ ሻጮችን፣ ርግብ ሻጮችና ገንዘብ ለዋጮችን እየገረፈ አባረራቸው። ወገኖቼ ነውር የሌለው በግ ይሰዋ እንደነበረ ነውር የሌለው በግ ሲመጣ እንዴት ይቆማሉ? ለዚህ ነው ያባረራቸው። ወገኖቼ በጉ በሌሎች ኃጢአት ተሸክሞ የሚሞት ነበር፣ የራሱ ኃጢአት አልነበረው። በራሱ ኃጢአት ያልሞተ እውነተኛ በግ ሲመጣ ታዲያ ሌሎቹ በጎች ምን ያደርጋሉ? ይውጡ፣ ወጡ። እንዲህ ነው ያባረራቸው። ወገኖቼ ለመስዋዕት የሚሆኑት በጎች ለመስዋዕት ከመዋላቸው ከአንድ ሳምንት በፊት ነበር ወደ ኢየሩሳሌም የሚገቡት። ጌታችን ክብር ይግባውና እውነተኛ መስዋዕት ስለሆነ ከመሰቀሉ ከአንድ ሳምንት በፊት ነው ኢየሩሳሌም የገባው። እውነተኛ በግ ነው። ለዚህ ነው ያባረራቸው። ወገኖቼ እነዚህ መስዋዕቶች ከሩቅ ነበር የሚመጡት፣ ከብዙ ቦታ ደክመው ነበር የሚመጡት። እስኪ አንድ ነገር አስቡ። ጌታችን እንዴት ከሩቅ እንደመጣ ተመልከቱት። እጅግ በጣም ከሩቅ ነው የመጣው። ልዕልናውን ማን ይገልጠዋል? ህሊና የማይመረምረውን ምን አይነት ቃል ገልጦት ይናገራል? ከሩቅ ነው የመጣው። ከሩቅ ከሰማይ ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ማን ሊገልጠው ይችላል? ቋንቋ እኮ አይገልጠውም። መመራመር እኮ አንችልም። ከሩቅ ነው የመጣው ወገኖች። ከሩቅ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔር ፍቅር የሚለው እኮ ይሄንን ነው። ከሩቅ ነው የመጣው ወገኖች። ከሩቅ መጥቶ ነው እግራችን ስር ያጠበን። ከሩቅ መጥቶ ነው መስቀል ላይ የዋለልን። ከሩቅ መጥቶ ነው እኛ የቀመስነውን የቀመሰው። ከሩቅ በጎቹ ደካክመው እንደሚመጡ
በፍቅራችን ደክሞ ታስታውሳላችሁ ሰማርያዊቷን ሴት ሊፈልጋት ሲሄድ ርቦት ደክሞት በጉዞም ዝሎ ነበር ይላል። ፍቅሩ ነው ይሄን ያደከመው። የኛ ነፍስን የተጠማው ጉስቁል ያሉት እነሱ ልክ እንደዛ እኮ ነው። ለመስዋዕት አይሆኑም እያሉ ያባረሯቸው እንደነበረ ወገኖቼ እሱ የእግዚአብሔር ልጅ አይደለም ተብሎ የተባረረ እውነተኛ በግማ መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ያስወጣቸው። ይኸውላችሁ በሬ ነጋዴዎች ማለት በሬ እርሻን ነው የሚያርሰው። አዎ በሬ ነጋዴዎቹ አምነውበት ሳይሆን በቅን ልብ ሳይሆኑ ወገኖቼ ቤተክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አምነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ ሳያምኑበት አንዳንዶች ማርያምን ይላሉ። አያምኑበትም እኮ ለመቆያነት እኮ ነው። ማርያም አዛኛል ይላሉ። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ ታዲያ እንደዚህ ዘጋለች አለ ምን እንደዚህ እኛም እንጂ ከመንፈስ ቅዱስ ያገኘነው የጸጋ ልጅነት በጥምቀት ያገኘነው በኃጢአት ለዲያብሎስ ባርነት እንንገብር ነጋዴዎች አይደለንም። እኛ ነጋዴዎች እኮ የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለን። እኛስ መቅደስ የሆነ ሰውነታችንን ለአላፊ አግዳሚ እርኩሰት የሰጠን ነጋዴዎች አይደለን። እኛስ ከዚህ በላይ ንግዳለን እንዴ? ከዚህ በላይ ንግዳለን እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳው። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ ዝና ማካበቻ ብቻ ከሆነ ንግድ ነው። መኑኝ ንግድ ነው። ይሄ ነው ጌታችንን ጅራፍ ያስነሳው። አንዳንዴ እኮ የኔና የናንተም አገልግሎት ንግድ ይሆናል ወገኖች። አባቶቻችን እንደሚሉት የትኛውም ጸሎት፣ የትኛውም ሱባኤ፣ የትኛውም ጾም፣ የትኛውም አገልግሎት ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ምን ብቻ ነው? ፈራችሁት? ኧረ እኔ አልፈራውም። ንግድ ብቻ ነው። ለነፍስ ጥቅም ካልሆነ ንግድ ብቻ ነው። ለእግዚአብሔር ፍቅር ካልሆነ ንግድ ብቻ ነው ወገኖቼ። ለዕድሜ ማርዘሚያ፣ ለንብረት መጠበቂያ፣ ለግዛት ማቅኛ፣ ለጠላት መጉጃ፣ ምቾትን መጠበቂያ። እንደው ለእኔ እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነዋ። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያውም አየር ባየር ሳይኖሩ አምጡ ንግድ ነው ወገኖቼ። ያኔ ነው ጅራፍ ያነሳው። ያኔ ነው ጅራፍ ያነሳው። እየሰማችሁኝ ነው? ስንት ጅራፎች አይታወቀን ይሆናል እንጂ ይሄ ሁሉ እኮ ይሄኔ ጅራፍ ይሆናል ወገኖቼ። ስንት ጅራፍ አለ። እንዲህ ይላል እግዚአብሔር ቃል። የመጨረሻ ጥቅሴ ነው። ብልጥግናቸውን ለምርኮ ትንቢተ ሶፎንያስ ምዕራፍ 1 ብልጽግናቸውን ለምርኮ ቤታቸውን ለሌላ ወይናቸውን ለአዕዋፍ አደርገዋለሁ። እንግዳ ልብስ የሚለብሱትን በመድረኩ ላይ የሚዘሉትን አመፃንና ሽንገላን የሚመሉትን እቀጣለሁ ይላል እግዚአብሔር። እግዚአብሔር ከዚህ ያድነን። አንዳንዴ የሰበሰብነው በየሆስፒታሉ መበተን እኮ ጅራፍ ነው ወገኖቼ። እውነት አሰብ ጅራፍ እኮ ሰው አይገባውም እኮ ወገኖቼ። ጮማ ለመቁረጥ ጠጅ ለማወራረድ ያሰብነው ሂሳብ እኮ ፋርማሲ ከተሰለፍንበት እኮ ይሄ እኮ ምንድን ነው? ጅራፍ ነው። ከሙዳየ ምጽዋት መገልበጥ፣ ጂም ውስጥ መገላበጥ፣ ይሄ እኮ ጅራፍ አይደል? አይቶ ካለ አትብላ 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 ተብሎ እኮ አለመብላት እኮ ራሱ እኮ ጅራፍ ነው። እውነት አሰብ ታየዋለህ እንጂ ምን አትለው ምን አትለው እንዴ? የገነባነውን ካልኖርንበት ይሄ እኮ ጅራፍ ነው አይደል? ምን እናደርገው ያሉ ሰዎች ከየት እናምጣው ብለው ሲጨነቁ አላየንም? ይሄ እኮ ጅራፍ ነው። አይገባንም እንጂ ወገኖቼ። በእኔና በእናንተም ላይ ስንት ጅራፎች አሉ። እነዚህ ሁሉ ጅራፎች አሉ፣ በጣም ብዙ በርካታ ወገኖቼ። እኔና እናንተስ መቅደሳችንን ሰውነታችንን መቼ ይሆን የምናነጻው? መቼ ይሆን የምንቀድሰው? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ይኸውም እናንተ ናችሁ ይላል። እና ማንጻት፣ መቀደስ፣
ከክፉና ከርኩሰት መለየት እንጀምር። ከዛሬ ጀምሮ ከአንደበታችን ከሕዋሳቶቻችን በሙሉ ንጽህናችንን እንጠብቅ። የቤት ቅናት ይበላኛል። ይቆየን።